ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበሳ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሱዳን በኩርሙክ በኩል ተኮሰች። መከላከያ በቤንሻንጉል ጉሙዝ ክልል ኩርሙክ ወርቅ መውጫ ጣቢያ አቅራቢያ ስለተሰነዘረው ጥቃት ምላሽ ሰጥቷል፣ እናስደምጣችኋለን። ወዲህ ደግሞ ጀነራል ታደሰ ወረደ መታገታቸው ተሰማ። ከመቀለ በወጣ አነጋጋሪ መረጃ ጀነራሉ መታገታቸውና ህወሓት ዳግም ጦርነት ለመቀስቀስ በአራት ግንባሮች ኃይል ማሰለፉ ታውቋል። ትሰሙታላችሁ። በሌላ በኩል በምስራቅ ጎጃም ታጣቂዎች በ12ኛ ክፍል ተፈታኝ ተማሪዎች መኪና ላይ በከፈቱት ተኩስ 5ቱን አቆሰሉ። በአማራ ክልል በምስራቅ ጎጃም ዞን ቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ተፈትነው በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ 5 ተማሪዎች መጎዳታቸውን ምንጮች ለቢቢሲ ተናግረዋል። አሳዛኙን ዜናም ታደምጣላችሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። በምስራቅ ጎጃም ታጣቂዎች በ12ኛ ክፍል ተፈታኝ ተማሪዎች መኪና ላይ በከፈቱት ተኩስ 5ቱን አቆሰሉ። በአማራ ክልል በምስራቅ ጎጃም ዞን ቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ተፈትነው በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ 5 ተማሪዎች መጎዳታቸውን ምንጮች ለቢቢሲ ገልጸዋል። በወረዳው የሚገኙና ስማቸው እንዳይገለጽ የጠየቁ የቢቢሲ ምንጮች ሐሙስ ሐምሌ 9 ቀን 2018 ከምሽቱ 12 ሰዓት ከ30 አካባቢ በቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ወስደው ወደ ቀያቸው በመኪና በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ ጉዳት መድረሱን ገልጸዋል። የወረዳው ባለስልጣናት ጥቃት ከደረሰባቸው ተማሪዎች መካከል 2ቱ ከባድ ጉዳት እንደደረሰባቸውና ቀሪዎቹ 3ቱ ግን ቀላል የሚባል ጉዳት እንዳጋጠማቸውም ተናግረዋል። በጥቃቱ የተጎዱትና ቀላልና ከባድ ጉዳት የደረሰባቸው ተማሪዎች በቢቡኝ ወረዳ የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው መሆናቸውን ጨምሮ አስረድተዋል። ቢቢሲ በአካባቢው ከሚንቀሳቀሰው ታጣቂ ቡድን በጥቃቱ ዙሪያ አስተያየት ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። ጥቃቱ የደረሰው በወረዳ በወይኗ ቀበሌ ሙሰባ ሸሜ አቦ ግርገራር የሚባል አካባቢ መሆኑን የሚገልጹት የአካባቢው ባለስልጣናት ታጣቂዎች ባለፉት 3 ዓመታት በዞኑና በወረዳው ውስጥ በስፋት እንደሚንቀሳቀሱ ጨምሮ ተናግረዋል። አካባቢው ሙሉ በሙሉ ታጣቂዎች ቁጥጥር ስር መሆኑን የተናገሩት አንድ የወረዳው ኃላፊ ተማሪዎቹ ባለፈው ሳምንት ለፈተና በሚሄዱበት ወቅትም ተኩስ ተከፍቶባቸው እንደነበረ አስታውሰዋል። ሲመለሱ ደግሞ ከመደበኛ መከላከያ ኃይል ጋር መጋፈጥ ያቃተው ጽንፈኛ ቡድን ራሱን አደራጅቶ የነገ አገር ተረካቢ የሆኑ ተማሪዎችን ወደ ውድ ቤተሰቦቻቸው እየተመለሱ ባሉበት ተኩስ ከፍቶ ከ5 ያላነሱ ተማሪዎች ላይ ጉዳት ያደረሰ ነው ብለዋል። ከተማሪዎቹ በተጨማሪም መኪናው ላይም ጉዳት መድረሱን ባለስልጣናቱ ጨምሮ አስረድተዋል። በቢቡኝ ወረዳ 19 ቀበሌዎች መኖራቸውን የገለጹት ቢቢሲ ያነጋገራቸው ኃላፊዎች ከነዚህ መካከል በመንግስት ቁጥጥር ስር የሚገኙ 6ቱ ብቻ ናቸው ብለዋል። በቀጣይ መረጃችን ጀነራል ታደሰ ወረደ ታግተው እንደሚገኙ ቤተሰቦቻቸው ተናገሩ። ታደሰ በህወሓት ከፍተኛ አመራሮች ጫና ከመኖሪያ ቤታቸው እንዳይወጡና ከውጭ ሰዎች ጋር እንዳይገናኙ መታገዳቸው የቤተሰቡ የቅርብ ሰው ተናግረዋል። ረቡዕ ዕለት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ መቀለ መጓዛቸውን ተከትሎም ሌተናንት ጀነራል ታደሰ በምን ሁኔታ እንደሚገኙ ለማወቅ ተጨማሪ ጥረትም ተደርጓል። ለመጀመሪያ ጊዜም ከቅርብ ቤተሰቦቻቸው ተጨባጭ መረጃ ማግኘትም ተችሏል። በደህንነት ስጋት ስማቸው እንዳይገለጽ የጠየቁ ቅርብ ቤተሰቦቻቸው እንደተናገሩትም አምባሳደር ማሲንጋ ከሌተናንት ጀነራል ታደሰ ጋር ለመገናኘት ቀጠሮ ይዘው ከአዲስ አበባ ወደ መቀለ ተጉዟል። አንድ የጀነራሉ የቅርብ ሰው በእርግጥም አምባሳደር ማሲንጋ ጀነራል ታደሰ ለማግኘት የሞከሩት አሁን ብቻ አይደለም፣ ከዚህ በፊት ሞክረው አልተሳካላቸውም ብለዋል። የጀነራሉ የቅርብ ዘመድ ከዚህ ቀደም የተያዘው ቀጠሮ መሰረዙን ተናግረዋል። በዚህ ሳምንት ረቡዕ የተያዘው ቀጠሮ ሁለተኛ ሙከራ እንደነበርም መናገራቸውን ቢቢሲ ዘግቧል። የትናንቱ ቀጠሮ ከተያዘ በኋላ ይገናኛሉ የሚል ተስፋ ነበረ። ቀጠሮ ከቀኑ 5 ሰዓት ነበረ። እሳቸውም ቀጠሮ እንዳላቸው ያውቁ ነበር። አምባሳደሩ መቀለ እንደገቡም ያውቁ ነበረ። ከዚያ ግን 4 ሰዓት ገደማ ለዋና የደህንነት ኃላፊው ስልክ ተደውሎ ትዕዛዝ ተላልፏል ብለዋል። ምንም አይነት እጀባ አታድርጉ፣ ምንም አይነት እንቅስቃሴ አታካሄዱ፣ ተሽከርካሪዎች አይንቀሳቀሱ፣ ይህንንም ለራሱ ለጀነራል ታደሰ አሳውቁት የሚል ትዕዛዝ እንደተሰጠ ተናግረዋል። በተጨማሪም ይህ ትዕዛዝ ከተላለፈ በኋላ ማንኛውንም እንቅስቃሴ ብታደርጉ ሊያስቆማችሁ የሚችል ሌላ ኃይል አለ፣ ስለዚህ ምንም ችግር እንዳይፈጠር ማንኛውንም አይነት እንቅስቃሴ አታደርጉ የሚል ትዕዛዝ መተላለፉን አክለዋል። ይህ መመሪያ ለሌተናንት ጀነራል ታደሰ እንዲሁም ለአሽከርካሪዎቻቸውና ረዳቶቻቸው እንዲነገር ትዕዛዝ ተሰጥቷል። የጥበቃቸው ኃላፊ ይህንን ትዕዛዝ ለሌተናንት ጀነራል ታደሰ
ካሳወቋቸው በኋላ ጀነራሉ ትዕዛዙን እንዳልተቀበሉትና እኔ ራሴ መኪና ነድቼ ሄዳለሁ ማለታቸው ለማወቅ ተችሏል። ይህም በጥበቃ አባሎቻቸውና በቤተሰቦቻቸው ላይ ከፍተኛ ስጋት እንደፈጠረ የቅርብ ዘመድ ገልጸዋል። በተለይ ቤተሰቦቻቸው እባክህ ባለው ሁኔታ ምን ሊፈጠር እንደሚችል አይታወቅም በማለት እንደለመኗቸውና እንዳይወጡም እንዳሳስቧቸው ተናግረዋል። አምባሳደሩ ከሌተናንት ጀነራል ታደሰ ጋር ለመገናኘት ተስፋ አድርገው እንደነበረ ጠቅሰውም ሌተናንት ጀነራል ታደሰ የቤተሰቦቻቸውን ምክር ተቀብለው ከቤት ሳይወጡ እንደቀሩም ገልጸዋል። ያለውን ሁኔታ ለአምባሳደር ማሲንጋ ደውለው እንዳስረዱም ነው የተናገሩት። ይህ የስልክ ውይይት 20 ደቂቃ እንደወሰደ ቢገልጹም የውይይቱ ይዘት ምን እንደነበረ ለማወቅ አልተቻለም። ለጉዳዩ ቅርበት ያላቸው ምንጭ ይህ ክስተት አንድ ክልል ሲመሩ የነበሩ ጀነራል የመናገር መብታቸው፣ ሰዎችን ማግኘት መብታቸውን፣ የመንቀሳቀስ መብታቸው በተግባር እንደታገደ ያሳያል ሲሉም ገልጸዋል። ቢወጡ ኖሮ ምን ያጋጥማቸው ነበረ ሲሉም ጥያቄ ሰንዝረዋል። የተላለፈውን ትዕዛዝ በመጣስ የሌተናንት ጀነራል የጥበቃ አባላት ብቻዎትን አንልክዎትም አብረን እንሄዳለን ቢሏቸው ኖሮ ምን ሊፈጠር እንደሚችል እስካሁን ድረስ እንደሚያሳስባቸው አክለዋል። በቀጣይ መረጃችን ሱዳን በኩርሙክ በኩል ተኮሰች። በቤንሻንጉል ጉሙዝ ክልል ኩርሙክ ወርቅ ማውጫ ጣቢያ አቅራቢያ ልዩ ስሙ ኦፍ በተባለ ድንበር አካባቢ በህዝብ መገልገያ ዶዘር ላይ የተሰነዘረው ጥቃት በቀጠናው ያለውን የጸጥታ ስጋት፣ የድንበር ቁጥጥር ክፍተትንና የሲቪሎችን ተጋላጭነት በድጋሚ አደባባይ አውጥቷል። ጥቃቱ የሰዎችን ህይወት ከመቅጠፉም በላይ በአገሪቱ ትልቅ ተስፋ የጣለበትን የማዕድን ኢንቨስትመንትና የአካባቢ ልማት እንቅስቃሴዎችን አደጋ ላይ የሚጥል ሆኗል። የኩርሙክ ጎልድ ማይኒንግ የፈቃድ ክልል በምዕራብ አቅጣጫ 8.5 ኪሎ ሜትር ርቆ በሚገኘው ኦፍ በተባለ ስፍራ ለአካባቢው ማህበረሰብ የመንገድ ስራ እያከናወነ በነበረ ዶዘር ማሽን ላይ ጥቃት መፈጸሙን የተነገረው ይህ የመንገድ ፕሮጀክት በበሽርና በሆራዛብ ቀበሌዎች መካከል ያለውን ትስስር ለመፍጠር የማህበራዊ ኃላፊነት አካል ሆኖ የሚሰራ የልማት መዋቅር ነበረ። መጀመሪያ ላይ ጥቃቱ በድሮን ወይም ሰው አልባ አውሮፕላን እንደተሰነዘረ ቢነገርም የፌዴራል ፖሊስና የመከላከያ ኃይል ቦታው ላይ ደርሰው ባደረጉት ማጣራት ግን ማሽኑ የተመታው በትከሻ በሚያዝ የቡድን መሳሪያ እንደ አርፒጂ ወይም ተመሳሳይ የሮኬት መተኮሾች ሊሆን እንደሚችልም ጠቁመዋል። ይህ የቴክኒክ አሻሚነት በጥቃቱ ጀርባ ያሉ አካላትን ማንነት ለመለየት አስቸጋሪ የሚያደርግ ሲሆን በአካባቢው የተደራጁ የታጠቁ ኃይሎች ወይም የድንበር ተሻጋሪ ሚሊሻዎች እንቅስቃሴ መኖሩን ማሳያ ሊሆን ይችላል። በጥቃቱ ምክንያት የማሽኑ ኦፕሬተር ደሳለኝ ተፈራ ወዲያውኑ ህይወቱ አልፏል። በዚህ ክስተት ውስጥ ትልቁን ትኩረት የሳበው የዶዘር ሹፌር ስራውን እያከናወነ በነበረበት ወቅት የተለሰለሰ መሬት ለመምረጥ በሚል ባለማወቅ የሱዳንን ድንበር ጥሶ መግባቱ ነው። በአሁኑ ወቅት ሱዳን በከፍተኛ የእርስ በርስ ጦርነት ውስጥ በምትገኝበትና የድንበር አካባቢዎች እጅግ ንቁ ወታደራዊ ቀጠና በሆኑበት በዚህ ወቅት እንዲህ አይነት ድንበር ተሻጋሪ ስህተት ምን ያህል ለከፍ አደጋ እንደሚያጋልጥ ያሳያል። የሱዳን ጦር ኃይልም ሆነ ሌሎችም ታጣቂዎች በማንኛውም የድንበር መተላለፍ ላይም ፈጣንና ጨካኝ ምላሽ የሚሰጡ በመሆኑ ማሽን ለወታደራዊ ዓላማም የተሰማራ ተሽከርካሪ ተደርገው ተሳስቶ ተመቶ ሊሆን የሚችልበት እድል ሰፊ ነው። ይህ ሁኔታ የድንበር ማካለልና የደህንነት መረጃ ልውውጥ በአስቸኳይ ማስተካከል እንዳለበት የሚያሳይ ግልጽ ማሳያ ነው። ይህ ጥቃት የተፈጸመው ከወሰን ወይም ከቁመና ውጪ በመሆኑ ጉዳዩ አሁን በመንግስት ጸጥታ ኃይሎች በጥልቀት እየተመረመረም ይገኛል። ይሁን እንጂ ክስተቱ በክልሉ በሚንቀሳቀሱ ግዙፍ የማዕድን ኩባንያዎች ላይ ከፍተኛ የስነ ልቦናና የደህንነት ስጋት መፍጠሩ አይቀሬ ነው። ካምፓኒዎች ለማህበረሰቡ የሚያደርጓቸው የልማት ድጋፎች በዚህ መልኩ በጦርነት መሳሪያ የሚመቱ ከሆነ ወደፊት መሰለ ኢንቨስትመንትና የልማት ፍላጎቶችን ወደ ኋላ ሊጎትት ይችላል። መንግስት የእነዚህን ጀግና ወጣት ህይወት የቀጠፈውን ጥቃት በአስቸኳይ አጣርቶ ለህዝብ ይፋ ማድረግ የሚጠበቅበት ሲሆን በተለይ በኢትዮ ሱዳን አስፈሪ ድንበር ወሰኖች አካባቢ የሚሰሩ የልማት ማሽኖችና ሲቪል ሰራተኞቹ ከወታደራዊ ጥቃት የሚጠበቁበትን ጥብቅ የደህንነት ፕሮቶኮልና የድንበር ጥበቃ ስርዓት ሊዘረጋ እንደሚገባ የፖለቲካና የጸጥታ ባለሙያዎች በሳል ትንተናቸውን እያቀረቡ ይገኛሉ። ህወሓት ከሻዕቢያ ጋር በመተባበር ወጣቶችን ለሞትና ለስደት እየዳረገ ነው ሲሉ አቶ ጌታቸው ረዳ ተናገሩ። በትግራይ ሰላምና የለውጥ ምክር ቤት አዘጋጅነት አፈሳ ይቆም፣ ሰላም ይስፈን በሚል መሪ ቃል በመስቀል አደባባይ ሰላማዊ ሰልፍ ተካሂዷል። ሰልፉ በክልሉ የሚታየው የውጥረት ሁኔታን ሊያበቃና ዘላቂ ሰላም እንዲሰፍን ጥሪ ያቀረበ ነበረ። ሰልፉ ላይ የተገኙት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የፕሪቶሪያ ስምምነት እንዲተገበር የነበረው ጥረት በሙሉ ስልጣንን ለመቆጣጠር በሚፈልግ ቡድን መሰናከሉን ገልጸዋል። እንደሳቸው ገለጻ ስምምነቱ ሳይተገበር ፈርሷል የሚል ትርክት በመፍጠር ከሻዕቢያ ጋር መቀናጀት እንደመረጠ ገልጸዋል። አቶ ጌታቸው በንግግራቸው ህወሓት ከሻዕቢያ ጋር በመተባበር በትግራይ ውስጥ ሁከት እንዳባባሰ፣ ወጣቶች ለሞትና ለስደት ሊዳረገና ክልሉን ለአለመረጋጋት እንዳጋለጠም ገልጸዋል። በተጨማሪም ወጣቶች ለውጭ ኃይሎች እየተሸጡ መሆናቸውን
የተፈጸመውንና የቡድኑን ድርጊት የተቃወሙ ወጣቶችም መታሰራቸውን በመጥቀስ ለዚህ ሁኔታ ተጠያቂነት ሊኖር እንደሚገባ አስገንዝቧል። በተጨማሪም ለክልሉ የተመደበው በጀት ለህዝብ አገልግሎት ከመዋል ይልቅ በማባከን ተጠምዶ ቆይቶ ይህንንም ከህዝብ በመደበቅ በፌዴራል መንግስት ላይ ተደጋጋሚ ወቀሳ ሲቀርብ እንደነበረም አንስተዋል። የትግራይ ችግር መፍትሄ በሰላምና በውይይት ብቻ ሊገኝ እንደሚችል ያስገነዘቡት አቶ ጌታቸው ማንኛውም መፍትሄ ህዝቡን ማዕከል ያደረገ ሊሆን እንደሚገባም ጠቁመዋል። የፌዴራል መንግስትም ህዝቡ ለመጠበቅ ያለበትን ህገ መንግስታዊ ኃላፊነት እንዲወጣ ጥሪ ያቀረቡ ሲሆን ዓለም አቀፉ ማህበረሰብን በጉዳዩ ላይ ተገቢውን ጫና እንዲያሳድርም ጠይቀዋል። በሌላ በኩል በሰልፉ ላይ በህወሓት ቡድን የተጣለው አፋኝ አዋጅ በአስቸኳይ ይነሳ፣ ጦርነት ይብቃም፣ ሰላም የትግራይ ህዝብ ምርጫ ነው፣ ወጣቶች ለጦርነት ዓላማ በኃይል እየታፈሱ መወሰዳቸው ይቁም፣ ጦርነት ይብቃ፣ ስደት ይበቃናል፣ ሰላም የትግራይ ህዝብ ምርጫ ነው፣ የፕሪቶሪያ ስምምነት ሙሉ በሙሉ ይከበር የሚሉ መልእክቶች ተላልፈዋል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።